ሰላም ጤና ይስጥልኝ እንዴት ናችሁ እንደምን ሰነበታችሁ የማይደርስ የለም ይባላል አይደል ይሄው ክረምቱ ደረሰ ለብዙዎቻችን ይሄ አመት በረረ ፈጠነ እያልን ነው እንግዲህ ወደንም ጠላንም አመቱ ተገባዶ ክረምት ደርሷል ለክረምት ደግሞ የተለየ ዝግጅት ያስፈልጋል አይደል በየምዕራፉ እንደየወቅቱ ሆነን ደግሞ መኖር ስላለብን ክረምትን በተመለከተ ከመንሰራቸው ስራዎች መካከል በተለይ ወጣቶች የበጎ ፈቃድ አገልግሎት አንዱ ነውና ዛሬ ከዚህ ጋር በተያያዘ ቆይታ እናደርጋለን አብራችሁ እንድትሆኑ ጋብዛችኋለሁ እንዴት ናችሁ እንኳን አደረሳችሁ ለማለት ክረምት የሚገባው መቼ ነው ብዬ ጠይቄ ነበር አይደል ከፕሮግራማችን ከመግባታችን በፊት በትክክል ክረምት መቼ ነው የሚገባው ተብሎ የምታስብ ሰኔ 21 ነው ሳስቻል ነው ታላቀውም ነው ልክ ነው ሰኔ 21 ስለዚህ ዞሮ አሁን ክረምቱ ገብቷል ዛሬው ተለ በጣም ስቱዲዮ ከመግባታችን በፊት ቅዝቃዜውንም ዝናቡንም እያየን ነበርና እንኳን ለክረምት አደረሳችሁ እንኳን ክረምቱን ተቀበል የፈራሁት መስላል ግን ክረምቱን የፈራሁት መስላል አይ ሰሞኑን ቅድም አለባበስንም ሳይው ሰሞኑን ሞቃት ቦታ ቆይቼ ስለመጣው እንዴት ነው ዘልቀዋል አዲስ አበቦች በቅዝቃዜ ተቀበላችሁ አዎ በጣም ይቀዘቅዝ ነበር አለባበሳችን ማስተካከል ግድ ሳይለን አይቀርም የበጎ ፈቃድ አገልግሎት ምንድነው ጥቅሙ ብለን እንጀምር ወይስ ምንድነው የበጎ ፈቃድ አገልግሎት ራሱ ማለት ምን ማለት ነው ብለን ብንጀምር ጥሩ ይመስለኛል ቃሉ ራሱ የሚገልጸው የሆነ ነገር ያለ ይመስለኛል የበጎ ፈቃድ የሚለው ነገር ለማን እንዴት መቼ በምን አይነት ሁኔታ አይ እንዳልኩት የበጎ ፈቃድ አገልግሎት ነው ማለት ወይም ይሄ ቮለንተር የምንለው አይነት ስራ ከተለመደው መደበኛ ከሆነው በተለያዩ ምክንያቶች መደበኛ ሆነን ተቀጥረንም ይሁን በኮንትራትም ይሁን በሌላ መንገድ ብቻ የተለየ ጥቅም በማሰብ ከመንሰራቸው ስራዎች የተለየ ነው መሰረታዊ ጉዳዩ ልዩነቱ በግለሰቡ የበጎ ፈቃድ ስንል ይሄ የሚያስገድደው ሌላ ጉዳይ በሌለበት ሁኔታ ለምሳሌ ስራ ከሆነ ጧቱ ለሰዓት ገብቼ 11 ሰዓት እንደወጣ የተፈራረምኩት ውል ከዛ ደግሞ እሱን ተከትሎ እንዲመጣ የጠየቁት ነገር ተጠያቂነት እነዚህ ምላቸው ጉዳዮች በሙሉ አሉበት በጎ ፈቃድ አገልግሎት ውስጥ ተጠያቂነት የለም ጧት ገብቶ ከሰዓት መውጣት የለም እንደዚህ የለም ምናምን አይደለም ይያልን ያለ ነው ግን እነዚህ ሁሉ እንትኖች በውዴታ የሚመጡ ግዴታዎች ይሆናሉ ነው እዚህኛው ላይ ስለዚህ በጎ ፈቃድ አንደኛው ጉዳይ ይሄ ነው ሌላው እንግዲህ አንዳንዶቹ ላይ ሰዎች የተለየ ጥቅም ለምሳሌ ሰው ከስራ በመስራት ሌላ ነገር በማድረግ ከሚያገኛቸው ጥቅሞች የተለየ ጥቅም ያለው ቀጥታ ለምሳሌ እድገት ያለው ገንዘብ ያለው ደግሞ ስንል በጎ ፈቃድ የሆነ ነገር በሙሉ ክፍያ ደግሞ የለውም ደግሞ ያልን አይደለም ለምሳሌ ለስራ የሚከፈለው ክፍያ ተመዝኖ ለስራው ይሄን ያህል ብር ያዋጣል የሚለው ነገር ተመዝኖ መቼ እንደሚከፈል ታውቆ ምን ተብሎ የሚከፈለው ሰው የሚቀበለው ሰው ተስማምተው ተነጋግረው ኔጎሺዬት ተደርጎ በደንብ የሚሰራ ነገር ሊሆን ይችላል የበጎ ፈቃድ አገልግሎት ለምሳሌ ሰዎች የበጎ ፈቃድ አገልግሎት ለሚሰጡበት ደሞዝ ባይሆንም ግን ለምሳሌ የትራንስፖርት እንትናቸውን ከቨር ማድረግ አንዳንድ ወጪዎቻቸው ተጨማሪ ወጪ እየሰጡ ካሉት ከውቀታቸው ከጉልበታቸው ከጊዜያቸው ተጨማሪ ደሞ ሌላ ነገር እንዳይወሰድባቸው ቢያንስ በዚህኛው ስላገለገሉ ይሄኛውን እንሸፍንላቸው ደሞ ተብሎ ገንዘብ ይሰጣቸው ይችላል ስለዚህ መሰረታዊ ጉዳይ ያለው ሰዎች አስበው የሚሄዱበት አላማ ነው ብዬ አስባለሁኝ በጎ ፈቃድን እንደዚህ ስናስብ ማለት ነው ሽሜት ነበር የበጎ ፈቃድ አገልግሎት የሰጠው የት ነበር ብዙ ጊዜ እንግዲህ ያው የበጎ ፈቃድ ደረጃዎቹ የተለያዩ ናቸው አይነቶቹ ምናምንና በኦርጋናይዜሽን ደረጃ ማለት ሞር እኔም ትሬኒንግ ምናምንም ማስተማር ስለነበረ ዩኒቨርሲቲና ኮሌጅ ተማሪ በነበርንበት ጊዜ ያው በማስተማር ነው የክረምት ትምህርት ክረምት ስንመጣ ማስተማር እርግጥ ክረምት ብቻ ሳይሆን በጋውም ላይ የምንማርበት ዩኒቨርሲቲ ላይ በሳምንት አንድ ቀን ይሄድን እዛ አካባቢ ላሉ ወጣቶች የማጠናከሪያ ትምህርት እንሰጥ ነበርና አንዱ በወጣትነቴ ሰርቪስ አረግበት የነበረው ነገር እሱ ነው ከዛ ውጪ ሁነቶች በሚኖሩበት ጊዜ እዛ አካባቢ ላይ በጎ ፈቃድ ሰርቭ የማድረግ ነገሮች የነበሩት አሁን የተለያዩ ቦታዎች ላይ አሁንም እድሜያችን ያስገድዳል አለ አይደል ምራፍል በወጣትነትና ደግሞ ጎልመስ እያልክ ስትመጣ መልክ አይደለም እንደውም በጣም በርካታ
እድሜያቸው የገፉ እኔ ራሴ ተጠቃሚ ሆንኩባቸው ባለሙያዎች አሉ ከተለያዩ ሀገራት የሚመጡ እንደውም ኢንተርናሽናል ብሬን ሪሰርች ኦርጋናይዜሽን ይባላል። መጀመሪያ ጊዜ ኒውሮሳይንስ ትሬኒንግ የሰጡ ለአንድ ሳምንት እና ቲማቸው ራሱ ቮለንቲር ሌክቸር ቲም ነው እና ቮለንቲር ናቸው። ትራንስፖርታቸውን ችሎ ምናምን ነው። እነሱ ደግሞ ጭራሽ ሌቭሉ ከዛ አልፈው መጥተው እንዲሁም ፖዚቲቭ ሳይኮቴራፒ ትሬኒንጎች የሚሰጡ ባለሙያዎች ነበሩ። ኢትዮጵያ ላይ ሌላ ቦታ አስከፍለው ነው የሚሰጡት። ኢትዮጵያ ላይ ሲመጡ ግን ባለሙያዎቹ የራሳቸውን ችለው መጥተው ቮለንቲርሊ 3 ቀን ምናምን እንደዚህ ሳይኮቴራፒ ትሬኒንግ ሰጥተውን የሚሄዱ ባለሙያዎች ነበሩ እና አንዳንድ ጊዜ በጣም ነው የሚደንቀኝ ማለት ነው ሌቭሉ ደረጃው እና እነዚህም በመሰሉ መንገዶች ደግሞ ያው መክፈል አለብን አይደል መልሰን እና ያገኘት ሰጠነ እንደዚሁ ቮለንቲር ማድረግባቸው ብዙ ቦታዎች አሉ። እኔ ድመለስ አንተ ጋር እያሰብኩኝ የመጀመሪያ ጊዜ የበጎ ፈቃድ አገልግሎት የሰጠሁት የትኛው ነው ምናምን እያልኩ ለማሰብ የሞከርኩ ነበር። ምናልባት በኋላም ላይ አንዱ የምናወራበት ጉዳይ በጎ ፈቃድ ተብሎ የሚቆጠረው የትኛው ነው ምናምን የሚለው ይመስለኛል። ክረምት ነፍስ ካወኩበት ጊዜ ጀምሮ ክረምት ሲመጣ ቤተሰቦቼ በየክረምቱ የተለያየ ነገር እንዳደረግ ይፈቅዱልኛል። ስለዚህ አንደኛው ክረምት ላይ ለምሳሌ ቤተክርስቲያን ትምህርት እማራለሁ። አንደኛው ትምህርት ላይ ተጨማሪ ክሎት ለምሳሌ ስዕል ትምህርት ምናምን ተምሬ አውቃለሁኝ። ማስተው አንደኛው ክረምት እንግዲህ ይመስለኛል ወደ ዩኒቨርሲቲ እየቀረብኩ የነበረበት ጊዜ ይመስለኛል። ወላጅ የሌላቸው ልጆች የሚያድጉበት ተቋም ነበር። አንድ ማቀው የነበረ ተቋም የመጀመሪያ ኤክስፒሪየንስ እሱ ይመስለኛል። እዛ ተቋም ከልጆቹ ጋር መጫወት፣ ተረት ማንበብ፣ እዛ ልጆቹ ምግብ ሲቀርብ አብሮ ማቅረብ እንደዚህ አይነት ነገሮች ያደረኩበት ጊዜ ትዝ ይለኛል። ከዛ በኋላ ግን ዩኒቨርሲቲ ከገባው በኋላ በጣም ብዙ የበጎ ፈቃድ አገልግሎቶች ላይ በደንብ ተሳትፌያለሁ። ለምሳሌ ልዩ ፍላጎት ካላቸው ልጆች ጋር የበጎ ፈቃድ ስራ መስራት በኋላ አንዱ የስራዬ መስክ የሆነውና በጣም በቃ በህይወቴ በመስራቴ ምክንያት ደስተኛ መሆንበትን ስራ የሚሰራውት መጀመሪያ የጀመርኩት በበጎ ፈቃድ ስራ ነው። ስልጠናውን የሚያገኙት በበጎ ፈቃድ ነው። ከዛ በኋላ ስልጠናዎችን መስጠት የበጎ ፈቃድ ስራ የሚሰሩባቸው ቦታዎች ላይ እንደዚህ አይነት ነገሮች በደንብ ሰርቻለሁ። በጣም ደስ ይላል። እኔ ሁለት ነገር ነው የማስታውሰው። 11ኛ ክፍል ክረምትና 12ኛ ክፍል ኢትዮጵያ ቤተሰብ መምሪያ የስነ ተዋልዶ ትምህርት ያስተምር ነበርና የተማሩትን ተማሪዎች ሌሎች ተማሪዎችን ሄደው እንዲያሰልጥኑ ያደርግ ነበር እና እሱ ላይ ተሳተፍኩኝ። ከዛ ደግሞ የኮሪያ ቮለንቲርስ ኦርጋናይዜሽን የሚባል አለ ቢሾፍቱ ላይ ትምህርት ላይ ነው የሚሰሩት። አሁንም አሉ 2003 ምናምን አካባቢ በፈረንጅ አቆጣጠር እዛ ቢሾፍቱ እየሄድን ተማሪዎችን ማገዝ፣ ማስጠናት፣ ሌሎች ነገሮችን እንሰራ ነበርና በጣም ብዙ አልተሳተፍኩም ማለት ነው። የቤት ስራ እየተሰጠ አሁን ያነሳው አንተም ያነሳው እንገባበታለን ያልከው አንድ ሀሳብ ነበርና ምን ናቸው የበጎ ፈቃድ አገልግሎቶች? በጣም ሰፊ ይመስለኛል። ብዙ ፈርጅ ያለው ነገር ነው ብዬ አስባለሁ። አንደኛው ምናችንን ነው የምንሰጠው ነው ለእንደዚህ አይነት አገልግሎቶች። ስለዚህ ለምሳሌ ጊዜያቸውን የሚሰጡ ሰዎች አሉ ለበጎ ፈቃድ አገልግሎት። ጉልበታቸውን የሚሰጡ ሰዎች አሉ። የሚነጣጠሉ ላይሆን ይችላሉ። ጊዜና ጉልበት አንድ ላይ አንዳንድ የሚሰጡ ጉዳዮች ሊሆኑ ይችላሉ። እውቀታቸውን በየደረጃ ያላቸውን እውቀት ለበጎ ፈቃድ አገልግሎት የሚሰጡ ሰዎች ይኖራሉ። ኤክስፐርቲዛቸውን በሆኑ ጉዳዮች ላይ ያላቸውን ተጠያቂነት፣ የሰለጠኑበትን ልምድ፣ ክህሎቶቻቸውን እነዚህን ጉዳዮች ለበጎ ፈቃድ የሚሰጡ ሰዎች ይኖራሉ። ንብረቶቻቸውን ለበጎ ፈቃድ አገልግሎት የሚሰጡ ሰዎች ይኖራሉ። ከመደበኛው ስራ በተጨማሪ ማለት ነው። ስለዚህ እዚህ ፈርጅ ውስጥ ብዙ ነገሮች መክተት የምንችል ይመስለኛል። ስለዚህ ለምሳሌ ጊዜ፣ ጉልበት ያልነው ላይ በጉልበት ሰዎችን የሚያግዙ ሰዎች በጊዜያቸው ለምሳሌ ቅድም ሽሜ የነበረው ለምሳሌ ማስጠናት፣ ተማሪዎችን የማጠናከሪያ ትምህርቶች ላይ መሳተፍ፣ ሄዶ ከልጆች ጋር መጫወት፣ ጊዜ ማሳለፍ፣ እንዲህ አይነት ጉዳዮችን መድረግ አለ። በነገራችን ለምሳሌ አብረን በዛውም ሰዎችም እድሎቹን እያሰቧቸው እንዲሄድ በጣም ሁሌ የምደነቅበት አንድ እንትን አለ። ስሙን መጥራት ያልፈለኩት ፈቃድ ስላልጠየቅኩ ነው። በጣም ትልቅ ተቋም ነው ኢትዮጵያ ውስጥ። በጣም በብዙ እንክብካቤ ልጆችን በደንብ የሚያግዝ ተቋም ነው። ወላጅ የሌላቸው ልጆችን በተቋም ደረጃ የሚያግዝ ትልቅ ተቋም ነው።
በጣም የገረመኝና የተደነቁበት አስቤውም አላውቀው የበጎ ፈቃድ አገልግሎት ሆነ ያገኘሁት ብዙ ሰው ለምሳሌ ልብስ መስጠት እንደዚህ ማድረግ ምናምን ያስባል። እንዲህ አይነት ልጆች ብዙ ነገር በተቋሙ በጣም በደንብ የተሰራበት ስለሆነና ብዙ ነገር ስለሚሟላላቸው ተቋሙ ይፈልግ የነበረው ነገር ምንድነው? ልጆቻችሁን ይዛችሁ መታችሁ ተጫወቱ፣ አብራችኋቸው ልደት አክብሩ። ቱ ዘ ኤክስቴንት ገንዘብ አይከፈልም። ለምሳሌ ገንዘብ አይከፈልም ማለት አንቺ ልጅሽ ልደት እዛ መተሽ ማክበር ብትፈልጊ ድርጅቱ አንዳንድ ጊዜ የልደቱን ዝግጅቱ ሊያዘጋጅ ይችላል። በጣም ምክንያቱም ሀሳቡ ምንድነው? ልጆቹ ከሌሎች ሰዎች ጋር ያለውን ግንኙነት እንዲያውቁት። ለምሳሌ ቤትሽ አንቺ ልደት ቢኖርሽ የሚያስፈልገውን ፈቃድ ጠይቀሽ ልጆቹን ወስደሽ ቤትሽ መተው ከአንቺ ልጆች ጋር አብረው ልደት አክብረው የሰው ቤት ይሄ የሚያድጉበት ተቋም ስለሆነ እኛ የምናውቀው መደበኛ የሆነውን ማህበራዊ ህይወት የሚያገኙበት ስላልሆነ እና ያንን ጉዳይ ስራዬ ብለው የሚሰሩ በጎ ፈቃደኞች ይፈልጉ ነበር። ስለዚህ ጊዜሽን ነው የምትሰጪው። ልጅ ልደት ስታዘጋጂ ለልጅ የሚዘጋጀው ነገር ታዘጋጂ፣ የተለየ ተጨማሪ ነገር የለውም። ከዛ ሌላው በጣም የተደነቁበት ሌላኛው አሁን ለምሳሌ አንዳንዴ ጊዜን ራሱ በጎ ፈቃድ አድርገን እንዴት እንሰጣለን የሚለው ማሳያ ጥቁር አንበሳ ሆስፒታል ውስጥ በተለየ ሁኔታ የህፃናት የካንሰር ህክምና ለካንሰር ህክምና የሚመጡ ካንሰር ዲያግኖስ የተደረጉ ያገገሙ ያሉ በህክምና ላይ ያሉ ልጆች ያሉበት ቦታ አለና እዛ አካባቢ የሚመጡ ቮለንቲሮች አሉ። መተው ስዕል የሚያስሉ አብረዋቸው የሚጫወቱ መጽሐፍ የሚያነቡላቸው ስቶሪ የሚያነቡላቸው ለተወሰነ ሰዓት ወላጆቻቸውን ረፍት የሚሰጡ ሰዎች ማለት ነው። ጊዜ ነው የምትሰጪው መተሽ ከነዚህ ልጆች ጋር እየተጫወች ምን እያለች። ስለዚህ ጊዜን ለበጎ ፈቃድ ያንን ጊዜ ቢመነዝሩት ሰዎች ገንዘብ፣ ልምድ፣ ሌላ ነገር ሊያገኙበት ይችሉት የነበረውን ሰዓታቸውን ለዚህ ጉዳይ የሚሰጡ ሰዎች አሉ። ጉልበታቸውን ቅድም እንዳልኩት የሚሰጡ ሰዎች አሉ። እውቀታቸውን የሚሰጡ ሰዎች አሉ። ስለዚህ ለምሳሌ እኛ ሀገር ብዙ አልተለመደም የዚህ ፕሮቦኖ እንትኖች ለምሳሌ ክፍያ የሚከፈሉባቸው ከፍለው የሚያሰሩ ተቋማት እንደ ማህበረሰብ ግልጋሎት እንደ በጎ ፈቃድ ለየሆነውን ሰዓታቸውን በነፃ መክፈል ለማይችሉ አቅሙ ለሌላቸው ሰዎች ቢከፍሉ ኖሮ የሚያገኙትን አይነት አገልግሎት በነፃ እንዲያገኙ የማድረግ ስራ ይሰራል። ስለዚህ ለምሳሌ ህክምና ከሆነ እንደ ተቋሙ ለመቀጠል የሚያስፈልገውን ያክል የሆነ ገንዘብ በሚያገኝባቸውን ታካሚዎች ያከመ ይቆይና ግን አቅም ለሌላቸው ሰዎች በነፃ ህክምናውን እንዲያገኙ። ስለዚህ ይሄን ሰርቪሱን ደግሞ በጎ ፈቃድ አድርገው የሚሰጡ ሰዎች አሉ ማለት ነው። እውቀትን ቅድም ሽሜ ያለውም አሁን ለምሳሌ ከእውቀትም ጋር ይገናኛል። ማስጠናት፣ ማስተማር፣ ስልጠና መስጠት ቢተመኑ ዋጋቸው ይሄን ከፍ ሊል ይችላል የነበሩ ጉዳዮችን በበጎ ፈቃድ ደግሞ አድርጎ መስጠት እንዲህ አይነት ነገሮች አሉ። ከዛ ሌላውኛ ሀገር በጣም የተለመደውና ረጅም ጊዜ የቆየው ብዬ የማስበው በጎ ፈቃድ የደም ለጋሾች በጎ ፈቃደኞች የሆኑ ደም የሚለግሱ ሰዎች በየጊዜው ለረጅም ጊዜ ደም የሚለግሱ ሰዎች አሉ። በጣም ትልቅ ለሰው ልጅ የሚደረገው ትልቁ ስጦታ ነው ብዬ አስባለሁ። ህይወትን ማትረፊያ በተለይኛ ሀገር ሆስፒታል ውስጥ እንደሚሰራ ሰው ደም ምን ያህል ቫልዩና ኢምፓክት እንዳለው በደንብ እረዳለሁ ብዬ አስባለሁና እነዚህ ጉዳዮች ይሄንን ደግሞ በደንብ ስራ ይብለው አስበው። ለምሳሌ እኔ ጓደኛ አለኝ በጣም የወንድም ያክል መቀርበው ሰው አለኝ። ልደቱ በመጣ ቁጥር ሁሉ ጊዜ የልደቱ ቀን ደም ይለግሳል። ከሌሎች ጊዜያቶች በተለየ የልደቱ ቀን ደም እየለገሰ ነው። በጣም የሚገርመው የሱ ኢንፍሉዌንስ ዙሪያችን ለነበሩ 3-4 ሰዎች ልደቴ ነው ዛሬ አትመጡም ምናምን ብሎ ይጠራልና ደም ያሰጣል እየወሰደ ጓደኞቹንና በጎ ፈቃድ ነው ልልሽ ፈልጌ ነው። ሰው ጊዜውንም ጉልበቱንም ከራሱም ከሆነ ነገሩ ላይ ቀንሶ የሚሰጠው ነገር ይኖራል ብዬ አስባለሁና ፈርጁ በጣም ብዙ ነው እንደሚለው ለማንሳት ነው። ብዙ አወራሽም ነው ማለት በጣም ሰፊ ነው የበጎ ፈቃድ አገልግሎት። እንግዲህ አገልግሎት ነው አይደል? በጣም ሰርቭ ማድረግ ማገልገል መስጠት ነው። መስጠት ደግሞ የህይወት ትልቁ ጫፍ ነው። መቀበል ዝቅተኛው ደረጃ ነው መስጠት እና በዚህ በማገልገል ሂደት ውስጥ የህይወትን ትልቁን ደረጃ መኖር እንጀምራለን እና በጣም ወሳኝ ነገር ነው። እንግዲህ በራሱ በጠባዩ በጎ ፈቃድ አገልግሎት በራሱ አዎንታዊ ነው፣ ፖዚቲቭ እኔ በእንትን የምናደርጋቸው ሰው ወዶ ገብ ምናምን እኮ ተብሎ ለጥፋትም ይገባል ሰው በራሱ እና እሱን አይደለም ቮለንተሪ አይደለም ያንን ቮለንተሪዝም ልንለው አንችልም። አዎንታዊ የሆነ ውጤት ያለው ግለሰቡን ይጠቅማል፣
ደግሞ ማህበረሰብ ላይ በጎ አስተዋጽኦ ማሳረፍ አለበት። እዚህ ትልቁ መለኪያችን እዚህ አካባቢ ነው የሚሆነው። በጎ ፈቃድ ክፍያ ዋጋ አለው። አንዳንድ ጊዜ ሰዎች እንደው በቃ ምንም ነገር እንትን ሳይል በነፃ ምናምን በነፃ መጥቶ ምናምን ሲል ነው። በነፃ አይደለም። የሆነ ሰው ከፍሎበታል፣ ሌላ አካል ከፍሎበታል፣ ቮለንቲር አድራጊው ከፍሎበታል ማለት እሱን እንጂ በነፃ አይደለም። ፕላስ ደግሞ አገልግሎ ሰርቭ አድርጎ በበጎ ፈቃድ ደግሞ የማይከፈለው የለም። አሁን የምናየው ብዙ ጊዜ የገንዘብና የቁስ እሱን ሪዋርድ ነው፣ ግን አይደለም። ብዙ ጊዜ በጎ ፈቃድ አገልግሎት አንፔድ ነው። ይሄ የገንዘብ የካሽ ክፍያ የሌለው ነው። ብዙም ጊዜ ከኖረው ደግሞ ቅድም ሄኔ እንዳለው እንደው ሰው እውቀቱን ሰጥቶ ጊዜውን ሰጥቶ ጉልበቱን ሰጥቶ ሙያውን ሰጥቶ ተጨማሪ እንደገና ገንዘብ እንዳናስከፍለው ማለት ነው። እዚህ ቢያንስ ሲመጣ ሲሄድ እርግጥ እሱ ጋር ጥንቃቄ ያስፈልጋል። አንድ የዶነር ኦርጋናይዜሽን ለጋሽ ድርጅት የቮለንቲር እንቅስቃሴን የሚደግፍ ነው እና አንድ ሚቲንጉ ላይ የመገኘት እድል ነበረኝ እና እዛ ላይ ስገኝ ይህን ያህል ቮለንቲሮች አሉ ምናምን ሲባል በደንብ እዛ ጋር ያለውን ነገር እስቲ ንገሩኝ፣ እንዴት ነው ቮለንቲሮቹ የሚሰሩት ምናምን ተባለ። ይሄ ምናምን እና የሚሰጣቸውን ገንዘብ ጠየቀ። በወር ይሄን ያህል ይሰጣቸዋል ተብሎ ቁጥር አይ ይሄማ ቮለንቲሪዝም አይደለም፣ ፌክ ሳለሪ እየከፈላችኋቸው እና ይሄ የውሸት ሳለሪ እየከፈላችሁ ቮለንቲር ልትሉኝ አትችሉም። ኢትስ ሳለሪ ግን ፌክ መሆኑ ነው የሚሰጠው ደሞዝ ተብሎ አለመሆኑ ነው አለ እና ያንን ሚዛን ጠብቆ ግን መሰረታዊ ነገሮቻቸው እንግዲህ ከሀገር ውጭም የሚመጡ ቮለንቲሮች አሉ። አሁን በጸጥታው ጉዳይ ምናምን እንደዚህ የተያያዘ ምክንያት እየመጡ ላይሆን ይችላል። ከረንትሊ ያለውን ነገር አላቅም እንጂ በየጊዜው የሰላም ጓዶች ተብሎ ከድሮ ጀምሮ የሚመጡ ነበሩ ከአሜሪካ ምናምን እና ሰዎች የሚሰጣቸው ፖኬት መኒ ሊኖር ይችላል። ከዛ ድረስ መጥተው እዚህ ደሞዝ ግን አይደለም መሰረታዊ ቀባት የሆነ ወጫቸው ብላ ኢትዮጵያ ውስጥ ቁጭ ብሎ ለመኖር ምንም የማይሆን ገንዘብ ፖኬት መኒ ተብሎ ይሰጣቸዋል። 2 አመት 3 አመት ሰርቭ ለማገልገል ነው የሚመጡት። እዛ ድረስ ነው እና እኛ ጋም በዚህ ልክ የሚሰሩ በጣም በርካታ ሰዎች አሉ። እንግዲህ ስራው በተቋም ደረጃ ሊሆን ይችላል፣ ኮርፖሬት ሌቭል ሊሆን ይችላል። ማለት ይሄንን የሚያስተባብረው ቀደም የጠቃቀሻቸው የሀገር ውስጥም የውጭም ተቋማት ያነሳሻቸው ይሄን የሚያነሳቸው በተቋም ታቅፈን የምንሰራው ሊሆን ይችላል። እንደዚህ አይነት በጎ ፈቃደኞችን እያስተባበሩ ስራ የሚያሰሩ ተቋማት ይኖራሉ። ትምህርት ቤት ተኮር ሊሆን ይችላል። አሁን ትምህርት ቤቶች ኢንካሬጅ ያደርጋል። በትምህርት ቤት ደረጃ የበጎ ፈቃድ ክለብ ምናምን ቻሪቲ ክለብ እንዲህ እየተባለ እየተቋቋመ ልጆች የበጎ ፈቃድ ስራ ይሰራሉ። የአካባቢ ጥበቃ፣ የጸረ ኤድስ፣ የሄልዝ ክለብ፣ ጀንደር ምናምን እየተባለ በየትምህርት ቤቱ የተቋቋመ ሰዎች እዛ ውስጥ እውቀታቸውን የሚያጋሩበት ምን የሚሉባቸው ሌላውን ተማሪ መጥቀም የሚችል ስኩል ኮሚኒቲውን ለመጥቀም የሚረዱ ስራዎች ወጣ ብለውም ደግሞ ተቋማትን ድጋፍ እያሰባሰቡ የመለገስ ስራ የሚሰሩባቸው አሉ። ይሄ ትምህርት ቤት ተኮር ሊሆን ይችላል። ሰዎች በግለሰብ ደረጃ የምንሰራው ደግሞ ይኖራል። እንደ ግለሰብ አንድ ግለሰብ ብድግ ብሎ ተነስቶ በቃ የሆነ ነገር ማድረግ እንጦጦን ማጽዳት ላይ ምናምን እንደዚህ አይነት ስነልቦና ባለሙያው ከዛ ሰዎች ይከተላሉ ማለት ነው። በግለሰብ ኢኒሺዬቲቭ ተነስቶ ሰዎች ይከተላሉ። እንደዛ አይነት ብዙ ነገሮች ነበሩ። ከተማ ማጽዳት፣ የሆኑ የተቸገሩ ሰዎችን አጥቦ አጽድቶ ላጭቶ ምናምን በቃ ንጽህናቸውን ቢያንስ እንዲጠብቁ የማድረግ ስራዎችን ብዙ ነው። በግል ሄደው ለምሳሌ አይናቸውን ተጠቅመው ወረቀትን አይተው ማንበብ ለማይችሉ ሰዎች የማንበብ የመቀረጽ ሪከርድ አድርገው በካሴት አሁን በፍላሽ ምናምን የመስጠት በስልክ ቀርጾ ሶዳት ኦዲዮ አሁን ባለው መልክ ከመምጣቱ ማስቀደመው የሚሰሩ ሰዎች ነበሩ። በግለሰብ ደረጃ ተነሳስተው ማለት ነው። ለአረጋውያን የሚያጫውት ማዋራት ማለት ይላል ምንም አይደለም። ሄዶ ቀላል ይመስላል ግን በጣም እና ሄዱ በቃ ቁጭ ብሎ ስንት ነገር ሲሰሩ የነበሩ ሰዎች አሁን ቁጭ ብሎ ብቻቸውን ሲተክዙ ማለት ሄዶ ታሪካቸውን መጠየቅ፣ ያለፈ ነገራቸውን ማውራት፣ ሰክሰሳቸውን አንዳንድ ጊዜ ትርጉም የሚሰጣቸው አለ። ከበኖርኩበት ዘመን ከንቱ የባከነ ጊዜ አይደለም፣ ለካ ይሄም አለኝ የሚወራ ታሪክ አለኝ። ሄዶ ማጫወት ምን ማለት
ጋዜጣ መጽሐፍ አይናቸው ሊያስቸግራቸው ይችላል። ጋዜጣ፣ መጽሔት፣ ወቅታዊ ዜናዎችን ማንበብ ምን ማለት እንግዲህ በጣም ብዙ ዛሬ ያው ሶሻል ሚዲያው ብዙ ነገር እየተካው ስለሆነ ግን እነዚህ ሁሉ አይነት አክቲቪቲዎች ቀላል አይደሉም። ቀደም እንደተነሳው ኦርፋኔጆች ላይ ሄዱ ማጉረስ ልጆችን ማጉረስ ኤክስፒሪየንስ ያደረኳቸው እንትኖች ናቸውና ማለት ልጆች በሰው እጅ መጉረስ ህፃናቱ ይፈልጋሉ። አቅፎ መሳም፣ ማጫወት በቃ እኔንም የራባቸው ነገር አለ እና ለኔም ማጉረስ ቀላል ይመስላል፣ ግን እዛኛው ሰው ጋር ለሚደረግለት ሰው ግን በጣም ተጽዕኖ ቀላል እና እንደዚህ በግለሰብ ደረጃ ሰዎች እንደዚህ አይነት ኢኒሼቲቮችን ወስደው የሚሄዱበት ነገር አለ። ሆስፒታል አካባቢ አሁን ሆስፒታሉም ቢሆን ተቋም የጤና ተቋሙም ቢሆን ባለሙያዎቹም እዛ ዙሪያ ያሉት ባለሙያዎች ሌላውም ሰው ትልቅ ትኩረት የሚሰጠው ለታማሚው ለታካሚው አስታማሚዎች እና አስታማሚዎችን ማስታመምን እንደ ኢኒሼቲቭ ይዘው ሲንቀሳቀሱ የነበሩ ወጣቶች ትዝ ይሉኝ። በቃ አስታማሚ እነሱ አሁን ትኩረታቸው ደግሞ አስታማሚ እስቲ ደና ረፍበል እንደዚህ አድርግ ተጣጥበና ሻይ ጠጥተና ያስከዛ ኬር እናደርጋለን። የሚያርፉበት ቦታ ትንሽ ሸለብ አድርጓቸው የሚመጡበት ቦታ ስፔስ ወይ የለም። ወንበር ላይ ቁጭ ብለው ብቸኛ ሊሆን ይችላል ያስታማሚ በጣም ነው የሚሰቃዩት። መልከ ብዙ ዩኒቨርሲቲ ውስጥ እስቲ አንድ ቀን የካፌ ሰራተኞችን እናግዛቸው ሳህን በመሰብሰብ የተበላበትን ሳህን ሰብስቦ አጥቦ ምናምን ሽንኩርት በመክተፍ ወጡን በማማሰል ለአንድ ሰዓት የሚሰጧቸው እረፍት ለዛ ቦታ ላይ ላለው ሰው በጣም ትልቅ ብዙ ነው እና መልኩ ብዙ በግለሰብ ደረጃም እንደዚህ አይነት ነገሮችን ወስዶ ሊኬድ ሁነቶች ሲፈጠሩ ይሁን አሁን እንደ ሀገር አቀፍ የሆነ በዓላት ሲከበሩ የሆነ ነገር ሲሆን እዛ ላይ በፍተሻ መተባበር ሊሆን ይችላል፣ በሌላ በማስተባበር ሰዎችን በማስተናገድ ሊሆን ይችላል። መንፈሳዊ ተቋማት ላይ በዓላት በሚከበሩበት ጊዜ ምናምን በዚህ ጋር በዚህ መኪኖችን በዚህ አድርጉ እንደ ሰዎች በጎ ፈቃደኛ የሚል ተለጥፎላቸው ሲያገለግሉ እናያለን እና እንደዚህ ደግሞ ሁነት ተኮር የሆኑ እና የበጎ ፈቃድ በጎነት በቃ ማለቂያ የለውም። ትልቁ ነገር በነጻ ፈቃዳችን ነው የምናደርገው። ማንም አስገድዶን አይደለም። በሆኑ ነገሮች ተደልለን አይደለም። የሚታይ ቁሳዊና የገንዘብ ጥቅም የሚሆን ሌላም ጥቅም ያንን ተመስርተን አይደለም። የምንሰጠው ነገር አለ ጊዜ ብዙ እሱ ነገር ሊኖርበት ይገባል። መሰረታዊ መርሆች ናቸው እነዚህ ጉዳዮች እና ለኮሚኒቲው ለማህበረሰቡ መጥቀም አለበት። ራሱ ቮለንቲሩንም ይጠቅመዋል። ምንድነው የሚጠቅመው? አሁን ጥቅም ሳይኖረው መቼም የሚስበን ነገር ሳይኖር አንሄድም። የቁስ ጥቅም ባላገኘው መስጠት ግን የሚሰጠው እርካታ ቀላል ነገር አይደለም። ማድረግ ለሌላው ሰው ሌላውን ሰው ማገዝ የሚሰጠው ነገር ቀላል አይደለም። እሱን በጣም እሱን ደስታ ፍለጋ ያው ይማገታሉ። ፍቅር ሳይንስ ላይ ፕሌቶ አርስቶትል ምናምን ወግታላቸውና ሰው በቃ ሌላውን ሰው ለማስደሰት ሲል ነው ሌላውን ሰው የሚወደው። አይደለም ያን ሰው በማስደሰቱ የሚሰማው ደስታ ስላለ ነው የሚወደው። ስለዚህ እኔ ላይ ነው የሚያተኩረው፣ ዛኛው ሰውዬ ላይ ነው የሚያተኩረው። ክርክሮች አሉ። ዞሮ ግን ምን አለ ልውውጥ አለ። በቃ ማድረግ የሚሰጠው ትልቅ ጥቅም ስላለ በኋላ እንግዲህ የቮለንቲሪዝም ጥቅሞቹ ምንድናቸው ስንል እዛ ላይ እንመጣባቸዋለን እና መልኩ በጣም ብዙ አይነቱ በጣም ሰፊ ነው፣ የማያልቅ ነው። በጎነት የት ጋር ያልቃል? አያልቅም። በጣም አሁን ደግሞ ትንሽ ቀየር የሚያረገም የመጣስ እሱን እናየዋለን። ተመልካቾቻችን በሀገር ቴሌቪዥን ናብሊስን የፈውስ ድምጽ የሚለውን ፕሮግራም እየተመለከታችሁ ነው። ቆይታችሁን ከኛ ጋር እንዲሆን እንጋብዛለን። ይሄኔ ወደ ጥቅሞቹ እንምጣና ይሄኛውን የጀመርነው ደግሞ እንቀጥላለን። አሁን መልኩ እንደተባለው ነው ወይ የሚለውንም ብናየው ደስ ይለኛል። ግልጽ የሆኑ ቮለንቲር ለሚያደርገው ሰው የሚገኙ ጥቅሞች አሉ ማለት ግልጽ የሆኑ ስንል ለምሳሌ አንደኛው ቅድም እንዳለው ነው የህይወት ትርጉም፣ ደስታ፣
ስኬት የማድረግ የመቻል አቅም እነዚህ የሚባሉ ነገሮች ሰዎች በጎ በሚመስል መልኩ በማረጋቸው ምክንያት የሚያገኟቸው ጉዳዮች ናቸው። እኔ ሄጄ ቅድም ያልኩት አይነት የሚያጫውታቸው አብሯቸው የሚሆን ሰዎች የሌሉበት ቦታ ላይ ሲሄድ ሳደርግ ያንን አይነት ደስታ ከዛ የሚገኘውን ደስታ ያንን በማድረግ የሚገኘውን የመቻል አቅም ነገሮችን የማሳካት አቅም የትም ቦታ ልታገኙ አትችልም። ስለዚህ በጣም ትልቅ የሆነ በእንደዚህ መጠን ብለን ልንለካው የማንችለው የውስጥ እርካታ፣ የውስጥ ሰላም፣ የውስጥ መረጋጋት፣ ደስተኛነት፣ የመቻል ስሜት ከህሊና ወቀሳ የሚያድን እንዲሽር የሚያደርግ እንዲህ ሳላደርግ ለማህበረሰብ እንዲህ ሳልሆን ሚሊዮን ጥያቄ እንድንመልስ የሚያስችልን በጣም ትልቅ የስኬታማ የመሆንና ደስተኛ የመሆን ስሜት በደንብ አለው። ከሱ ውጪ ብዙ ጊዜ ግምት ውስጥ ማናስገባቸው ለምሳሌ አንደኛው ልምድ ይገኝበታል። አሁን በተለይ ብዙ ሰዎች እያወቁት ያልሆነው ጉዳይ በተለይ አዳዲስ ተመራቂዎች አሁን በተለይ ብዙ ሰዎች እየለመዱት መጥተዋል። ተመርቆ ሰው ስራ ማግኘት ቀላል አይደለም። ስለዚህ 0 ዓመት የስራ ልምድ ደግሞ ያለውን ሰው አይፈልግም። ትንሽም ቢሆን የስራ ልምድ ይፈልጋል። ስለዚህ አንዱ የስራ ልምድ ማግኛው መንገድ በነገራችን ላይ ማገልገል እና ሰዎች ይሄን እንደ ትልቅ አጋጣሚ ይወስዳሉ። በጣም ሰዎች አውቃለሁኝ እንደ ሲስተም እኔ ለምሳሌ ሰርቼበታለሁ። ልናልኩሽ እኔ ተመርቄ ዩኒቨርሲቲ የመጀመሪያ ዲግሪ ጨርሰን ወጣ ስንል በበጎ ፈቃድ እንደዚህ ልዩ ፍላጎት ካላቸው ልጆች ጋር የሚሰሩ ስራዎች ላይ ስልጠናዎች መውሰድ፣ መሳተፍ፣ ከዛ እነዛ ነገሮች ወደ ተግባር መለወጥ፣ መምህራን ማሰልጠን፣ ከወላጆች ጋር እነዚህ ጉዳዮች መስራት፣ እነዚህ የሚሉ ጉዳዮችን ለተወሰነ ጊዜ በበጎ ፈቃድ ሰርቻለሁ። ከዛ በኋላ ነው ይሄንን ስራ መስራት ፈልጋለሁ የሚለው ነገር እኔ ያወቅኩት። ይሄ እንደ አንድ የሙያ ስራ ለካ ሊያስኬድን ይችላል የሚለው ነገር የተረዳሁበት። ከዛ ደግሞ አብሬያቸው የሰራኋቸው ሰዎች ሄኖክን እኮ እኛ ጋር ብናመጣው ቢሰራ እኮ ብለው ሰዎች ስራ እንዳገኝ እድል ሆኖልኛል። ምን ልልሽ ነው ለብዙ ሰዎች አሁን በደንብ ይሄ ነገር የተለመደ ነው። ብዙ ሰዎች ተቋማት ላይ ፈቃድ ጠይቀው ደብዳቤ ይዘው ሄደው እንስራ ባካችሁ እናንተ ጋር ብለው 2-3 ወር አቅማቸውን ችሎታቸውን ለነሱም ያውቁበታል፣ ያስመሰክሩበታል፣ አዳዲስ ነገር ያገኙበታል። በዛው ልክ ያሳዩትና ፕሩቭ ማድረግ የቻሉት አቅማቸውና ችሎታቸው እነዚህ ሰው እንድንፈልግ ያደርገናል ብለው ሰዎች ስራ እድል እንዲያገኙ በጣም ትልቅ እድል ፈጥሮላቸዋል። ስለዚህ ልምድ የሚገኝበት ነው። ነሰሰርሊ ወደ ስራ ስለተቀየረ ብቻ ልምድ የሚገኘው አንዳንዶቹ ጉዳዮች በተለይ ደግሞ በትምህርት ቤትና በመደበኛ የትምህርት ዘዴ ማንማራቸው ብዙ ነገሮች በሚኖረን መስተጋብር ከሰዎች ጋር ባለ ግንኙነት በእነዚህ ሁኔታዎች የምናገኛቸው በጣም ብዙ ክህሎቶች አሉ። እነዛ ክህሎቶች ይገኙበታል በበጎ ፈቃድ አገልግሎት ውስጥ። ለምሳሌ መደበኛው ስራ የሆነው ትምህርት የሆነው የምሰራው ስራ አለ። በጎ ፈቃድ ለማድረግ የሚሄድበት ቦታ ላይ ከአዳዲስ ሰዎች ጋር የተለየ ልምድ ካላቸው የተለየ ስራ ከሚሰሩ ሰዎች ጋር የተለየ እውቀት ካላቸው ሰዎች ጋር እገናኛለሁ። ያ ልምድ ምናልባት ሌላ ጊዜ በስልጠና ብዙ ብር ተከፍሎ በሌላ መንገድ የሚገኝ ልምድ ሊሆን ይችላል። እነዚህ ልምዶች የተሻለ የምንቀስምበት ነገር ነው። እንደ ማህበረሰብ ሁለንተና እድገት ደግሞ እንዲኖረን የሚያስችልም ነገር ነው። ሁለንተና እድገት ማለት አንድ ሰው ሲያድግ ፍላጎቶች አሉት፣ አብረው የሚያድጉ ፍላጎቶች። ከነዚህ ፍላጎቶች መካከል አንደኛው ማደግ ያለበት ይሄ መንፈሳዊ እድገት የምንለው ውስጥ ቢካተት የሚችለው ስፒሪቹዋል ዴቨሎፕመንት ውስጥ ቢካተተው ለሌሎች ሰዎች ማድረግ፣ በጎነት፣ መልካምነት ምናምን የሚባሉ ነገሮች አብረው ማደግ አለባቸው እና እነዚህ ነገሮች ለማሳደግ ጥሩ ሜዳ ነው፣ መለማመጃ ነው፣ ጥሩ ሜዳ ነው፣ ራስን መቅረጫ ቦታ ነው፣ መግሪያ ቦታ ነው። ማለት ሰዎች ሌላ ሰው ማሰብን ይሄ ማህበረሰባዊነትን እየተለማመዱ እያወቁ የሚሄዱበት ነው። ስለዚህ እንዲህ አይነት ጥቅሞች በደንብ አሉት። ሌላው ደግሞ በበጎ ፈቃድ ውስጥ ደግሞ ክህሎቶቻችንን እናሳድጋለን። ለምሳሌ ቢሮዬ ቁጭ ብዬ የምሰራውን ስራ ስሰራ ቢሮዬ በምሰራበት እድል ውስጥ ለመስራት የሚፈቀድልኝ የተወሰነ ሜዳ አለ። አንዳንዱ ግን አልደረስክበትም ተብዬ ልታስብ ስለሚችል ላይሰጠኝ ይችላል። በጎ ፈቃድ ሳገለግል ምናልባት እዛም ማላገኘው የነበረው ሜዳ በተወሰነ መልኩ እዚህ ላገኘው እችላለሁ። ስለዚህ ክህሎቴን አሳድግበታለሁ። ስለዚህ ለምሳሌ አንድ የኮምፒውተር ባለሙያ ወይም ኢንፎርሜሽን ቴክኖሎጂ ባለሙያ ስራው ሶፍትዌር ዴቨሎፕመንት ሆኖ ግን የተማረው ሃርድዌርም መስራትን ቢሆን ለምሳሌ ኮምፒውተሩን መጠገንም ቢሆን የተማረው በጎ ፈቃድ ሊሰጥ ሄዶ ቢሮ የሚያሰራው የቀጠረው ለሶፍትዌር ዴቨሎፕመንት ስለሆነ የሚያሰራው ቢሮ ሶፍትዌር ዴቨሎፕመንት ነው። በጎ ፈቃድ አገልግሎት የሚሰጥበት ቦታ ለምሳሌ ድርጅቶች የሚሰሩበትን ኮምፒውተር የመጠገን ኮምፒውተሮቻቸውን የማስተካከል ቮለንቲር የማድረግ ስራ ቢሄድ
ይሄ ሰው ክህሎቱን እያሳደገ ነው። ኮምፒውተር የመጠገን አቅሙን ከትምህርት ቤት የተማረውን አቅሙን እንዳይረሳው እውቀቱን ክህሎቱን እንዳይረሳው የሚለማመድ እንግዲህ ሰዎች ላይ ሄደን እንለማመዳለን እያልኩ አይደለም፣ ግን ስራውን ኳሊፋይ ያደርጉበት እስከሰራው ድረስ እስከሰራው ነገሮች እየተለማመደ ስለዚህ ክህሎቶች የሚያድጉበት ልምድ የሚገኝበት ቦታ ነው። ቅድም ያልኩት ይሄ ሁለንተናዊ እድገት ምናምን የሚባሉ ነገሮች በኋላም ላይ እንደ ግለሰብ የሚመነዘሩ እንትኖች እውቀቶች የሚገኙት ከእንደዚህ አይነት ይሄ ኢመደበኛ ከሆነው ትምህርት ነው። ለወደፊት ህይወት የሚጠቅሙ ነገሮች ለወደፊት ህይወት የሚጠቅሙ ማለት አንደኛ እንደ አንድ ስኬት እንደ አንድ አቺቭ እንዳረግናቸው ነገሮች እንዳሳካናቸው እንዳሟላናቸው ነገሮች ተደርገው የሚቆጠሩ ነገሮች ውስጥ አንዱ ነው። ለምሳሌ ሰዎች እድሜያቸው ወደ 50 60 ሲደርሱ የሚጠይቁት ጥያቄ አለ። ምን አድርጌያለሁ፣ ምን ሰርቻለሁ የሚለው ጥያቄ ይጠየቃል። ይሄ ሲጠየቅ በተማርኩት ትምህርት የሰራሁት የተማርኩት ልጆች የወለድኩት ምናምን የመሆኑን ያክል አብሮ አንዱ ጥያቄ እንደ ማህበረሰብ ስለ ማህበረሰብ ምን አድርጌያለሁ የሚለው ጥያቄ ማናመልጠው ጥያቄ ነው። ሰዎች ቀድመው ያንን ታሪካቸውን እየጻፉ ነው ማለት ነው። በተለይ በጊዜ የሚሰሩት እንትን እና እድል መስጫ ነው። ከዚህ በፊት አውርተነው ነበር። ሀገርን መውደድ አብስትራክት የማይጨበጥ ነገር አይደለም እያልን ነበር እና ሌላው በተግባር የሚገለጽ ማህበረሰቤን ሀገሬን ወዳለሁ የምንለውን ነገር መውደዳችንንና ለዛ ማህበረሰብ ያለንን ፍቅር፣ አክብሮት ለዛ ማህበረሰብ ደግሞ ያለንን ጥቅም ከዛ ማህበረሰብ ማግኘተናል ብለን የምናስበውን ነገር ምላሽ የምንሰጥበት ነገር ነው ብዬ አስባለሁ። ስለዚህ ለምሳሌ ቅድም ሽሜ ሲል የነበረው አንድ ትዝ ያለኝ ነገር ምንድነው የሆነ ሰው ከፍሎበታል። ለምሳሌ ስለዚህ እኔ ቤተሰቦቼ ገንዘብ ኖሯቸው እኔን ትምህርት ቤት ሲያስተምሩኝ የተሻለ እድል እንዳገኝ ሲያደርጉኝ ምናምን ሲሉ ቤተሰቦቼ ብቻ አይደለም ለኔ የከፈሉት ማህበረሰብ ከኔ ቤተሰቦች ከሚመጣው ገንዘብ በተጨማሪ ማህበረሰብ የከፈለው ታክስ ምናምን ተደምሮ እኔም የተሻለ እድል እንዳገኝ ትምህርት እንዳገኝ ማህበረሰብ አስተዋጽኦ አድርጓል። ይሄ ለተደረገው ነገር እኔ ላገኘሁት ነገር ዋጋ ለከፈለልኝ ማህበረሰብ መመለስ አለብኝ እና ውለታም የመመለሻ እድል ነው ልልሽ ፈልጌ ነው። ጥቅሙ አንደኛው ይሄ ተቀምጦብሽ ውለታ አንዳንዴ ሳትከፊው ስትቀሪ እንደ ብድር አለ ሆኖ የሚቀመጠውና የህሊና ጸጸቱን እድሜም ሲያልቅ የሚያመጣው አንደኛው ምክንያት እሱ ነው። ስለዚህ ያንን ምላሽ የምንሰጥበት እድል ነው። ስለዚህ ለዛ ላደረገልኝ ማህበረሰብ እንደዛ ለሆነልኝ ማህበረሰብ ያንን እድል ለሰጠኝ ማህበረሰብ እኔ ደግሞ በተቃራኒው ይሄን አደርጋለሁ ብሎ ምላሽ መስጠት ነውና በጣም ብዙ ጥቅሞች እንደው እንደ ግለሰብ በጣም ብዙ ጥቅሞች የሚገኝበት ነው ብዬ አስባለሁ። ይሄኔ ግን እንደው ምን ይመስላል ብዬ ለመጠየቅ ነው። ሽሜም ሀሳብ መስጠት ደስ ይለኛል። ብዙ ጊዜ አሁን እንዲያውም የበጎ ፈቃድ አገልግሎት ቀንሷል የሚባልበትም ጊዜ ላይ ነው ያለንና ለምሳሌ አሁን አንድ መስሪያ ቤት ሄዶ ማገልገል ካልተከፈላቸው ወደም የሆነ ነገር ካልተገኘበት እንዴት ይሆናል ብሎ የሚጠይቅም ነው እና በሆነ ደረጃ ቀንሷል የሚባል ነገር አለ። ስታየው እንደዛ ነው አልመሰለም? አሁን አለ ማለት እንችላለን። መለኪያ ይፈልጋል። እኔ እንዳውም ጨምሯል ባይ ነኝ። መለኪያ ይፈልጋል። ለኔ ግን ከሚታየኝ ለምን እንደው እንደዛ አምለው ቅድም እንዳልኩት እኔ የምሰራባቸው ቦታዎች ላይ ወይም ቀጥታ ግንኙነት ያለኝ ቦታዎች ላይ በጎ ፈቃድ የሚሰሩ ሰዎች ብዙ ሰዎች ያጋጥሙኛል። እንዳልኩሽ ነው። ለምሳሌ የጥቁር አንበሳ ሆስፒታል ውስጥ የካንሰር ሕክምና ያገገሙ ያሉ ታካሚዎችን መጥተው ስዕል የማሳል ልጆቻቸውን የማክበር የማጫወት ምናምን የሚሰሩ ሰዎች በጣም ደስ የሚሉ ወጣቶች አያለሁኝ። ቅድም ሽሜ የጠቀሰው ወደ ተቋም ሁሉ አድጎ ነበር። አስታማሚዎች የሚያርፉበት ጎጆ የሚባል ተቋም እዛ ጥቁር አንበሳ ሆስፒታል ውስጥ ተሰራ በነበረች አንድ ሐኪም በጣም የተጀመረ ኢኒሼቲቭ ብዙ ደረጃ ደርሶ ነበር። በጎ ፈቃድ የደም ለጋሾችን እንትን በደንብ አያለሁኝ። አንዳንዴ ቁጥሩ የወርድና ካምፔን ይደረጋል ምናምን፣ ግን ብዙ ሰዎች ደም ሲለግሱ ምናምን በየቦታው በደንብ አያለሁኝ። የሃይ ስኩል ተማሪዎች የሁለተኛ ደረጃ ተማሪዎች ልዩ ፍላጎት ያላቸው ልጆች ያሉበት ተቋም ላይ ለምሳሌ እኔ የምሰራበት ተቋም ላይ አንዳንድ ጊዜ የማገልግልበት ተቋም ላይ መተን ክረምቱን እንደዚህ እናድርግ ብለው የሚመጡ ተማሪዎች አጋጥሞኝ ያውቃሉ። ትምህርት ቤቶች አንዳንድ በጣም ጎበዝ ትምህርት ቤቶች እንደ አንድ የትምህርት አካል አድርገው ልጆቻቸውን በዛ ጊዜ ላይ ልከው ለሆነ ያህል ጊዜ የሚያደርጉ ተቋማት አይቻቃለሁኝ እና ስትራክቸር እየያዘ ነው ብዬ አስባለሁ። ከዛ ደግሞ አልቆጠርናቸውም እንጂ
ለረጅም ጊዜ አብረውን የቆዩ ስለምናውቃቸው የበጎ ፈቃድ መሆናቸውን እየረሳን ሌላ ሀገር ቢሆን ተሰፍሮ ተቆጥሮ የሚታወቅ የበጎ ፈቃድ አገልግሎቶች ስለነበሩ ነው እንጂ አሁንም አሉ። ቅድም ሽሜ ሲል የነበረው ቤተክርስቲያን ያስታወሰኝ እሱ ነው። ቤተክርስቲያን ለትልቅ ሰዎች እስቲ ጸሎት መጽሐፍ አንብብልኝ ምናምን ብለው እኔ አንብቤ አውቃለሁ። ለትልቅ ሰዎች ያን የሚያደርጉ ሰዎች አሁንም አሉ። መጽሐፍ ጸሎት አንብብልኝ የሚሉ ሰዎች በቤተክርስቲያንና በዚህ በሃይማኖት ተቋማት አካባቢ ያሉ ተቋማት ውስጥ የሚደረጉት የበጎ ፈቃድ አገልግሎቶች እርግጥ ነው ለጽድቅ እግዚአብሔርን ለማገልገል ወይም ፈጣሪን ለማገልገል የሚደረጉ መሆናቸውን ያክል በጣም ትልልቅ በሰንበት ትምህርት ቤት በሌሎች እድሎች በጣም ብዙ የበጎ ፈቃድ የሚሰጡ ሰዎች አሁንም አሉ። ስለዚህ እኔ ቀንሷል ብዬ አላምንም ካየሁት ነገር። አሁን እንደውም አንዳንዴ በጣም አስቤው ማላቀውን አይነት ቅድም ያልኩሽን አይነት የበጎ ፈቃድ ስራ ሐሳብም ይዘው የሚመጡ ሰዎች ገጥመውኝ ያውቃሉ። ስለዚህ መለኪያችን ምንድነው የሚለው በጣም አስፈላጊ ነው ያልኩት እሱ ይመስለኛል። በፊት ለምሳሌ ይሄ በክረምት ሲሆን ወደ ተለያየ ክፍለ ሀገር ሄዶ ማስተማር፣ ዩኒቨርሲቲ ተማሪዎች በዘመቻ መልኩ ሄደው ያልተማሩ ሰዎችን መሰረተ ትምህርት ማስተማር እንዲህ አይነት ነገሮቹ ስትራክቸሩ መንግስት ዘርግቷቸው የነበሩ ነገሮች መቀነሳቸው ምናልባት በአብዛኛው በብዙ ሰዎች የመሳተፍ እድላቸውን እየቀነሰ ካልሆነ በስተቀር ቀንሷል ብዬ አላምንም። አዎ ጨምሯል ቀንሷል ለማለት እንግዲህ ራሱን የቻለ ማለት አሃዛዊ መረጃ ይጠይቅ የለ። ስለዚህ ጨምሯል ቀንሷል ማለት ከባድ ሊሆን ይችላል። ግን ጥሩ መነቃቃት ግን ደግሞ ይታያል። አሁን እንዳለው እጅግ በጣም ልብ ሙልት የሚያደርጉ ወጣቶችን አገኛለሁ የተለያዩ ከተሞች ላይ በሚሄድበት ጊዜ በጣም በሚደንቅ ሁኔታ ማለት ነው። በሚደንቅ ሁኔታ አደንዛዥ እጽ ተጠቃሚነት እንዲቆም እና የተለያዩ ህገወጥ የሆኑ ቤቶችን ለማዘጋት በራሳቸው ሪስክ ወስደው በበጎ ፈቃድ እዛና እዚህ ብለው ጥረት የሚያደርጉ ወጣቱን ለመታደግ አረጋውያንን የሚንከባከቡ ሄደው የሚጠይቁ ጧሪ የሌላቸውን ልጅ ሆኖ ለመጦር የሚንቀሳቀሱ ምናምን ወጣት አንዳንዶቹ አደረጃጀት ፈጥረው ማህበር ወይም ደግሞ ክለብ አድርገው አንዳንዶቹ ደግሞ በግላቸው ጓደኞቻቸውን ያስተባበሩ የሚያደርጉ በተለያዩ የሀገሪቱ ክፍሎች ላይ ለስራ ሲንቀሳቀስ ያለው በጣም ነው ልብ የሚሞላው በጣም እና አለ ጥሩ ነገር። እንደውም በዚሁ አጋጣሚ እንትን ድራ ማለት ፈልገው በጣም ተቋማዊ ቅርጽ ሊኖር ይገባል። አሁን በኢኮኖሚ አድገዋል ምንላቸው ወይም ደግሞ የበጎ ፈቃድ አገልግሎት በሰፊው ተስፋፍቶባቸዋል ምንላቸው ሀገሮች ጋር ከሄደን እነዚህን ተቋማዊ ቅርጽ ሰጥተዋቸዋል። የበጎ ፈቃድ አገልግሎት ትልቅ ዋጋ ይሰጠዋል። የገንዘብ ሽልማት አይኖረው ይሆናል፣ የቁስ ሽልማት አይኖረው ይሆናል። ግን በበጎ ፈቃድ ማገልገል ትልቅ ዋጋ ስለሚሰጠው እንደ ሰዎች ለስራም ሲያመለክቱ ለተለያዩ ማህበራዊ አገልግሎቶችም በሚያመለክቱበት ጊዜ እንደ አንድ ነጥብ ይያዛል። በበጎ ፈቃድ ማገልገል ራሱን የቻለ ዋጋ አለው። የተወዳዳሪነት አቅምን ይጨምራል ማለት ነው። እነዚህ ነገሮች ተቋማዊ ቅርጽ ይያዝ ይሄን በደንብ የሚመራ አንድ ጊዜ ፖለቲሳይዝ ይደረጋል። የበጎ ፈቃድ አገልግሎት የዘመቻ ስራ ይሆናል። እሱ ብዙም ርቀት አያስኬድም። እንዲህ አይነት ነገሮች ንቅናቄ ነው የሚጠይቁት። ሞቢላይዝ በቃ አመት እስከ አመት የሚቀጥል ክረምት ሲመጣ እውነት ነው ተማሪዎች ትንሽ ጊዜ ያገኛሉ ምናምን ጥሩ ሊሆን ይችላል። ያንን አድቫንቴጅ መጠቀም እና አመት እስከ አመት የሚቀጥል ስራ ነው በጎ አድራጎት ስራ። አመት እስከ አመት በቃ መሄድ መመራት ያለበት ነው። አሁን በመንግስት ስትራክቸር ውስጥም የበጎ ፈቃድ ማስተባበሪያ ምናምን እንትኖች ተቋቁሟል። ጥሩ ነገር ነው። ይሄንን ከበጎ ፈቃድ አገልግሎት አንፃር ከፖለቲካ ከሃይማኖት ከብዙ ነገሮች ነፃ የሆነ ነው አይደለ? ቅድም ይሄን እንዳነሳው ከእግዚአብሔር ዘንድ ዋጋ አገኛለሁ ብለን ስንሰራ የቅድስና ስራ ይሆናል፣ መንፈሳዊ ተግባር ይሆናል። መንፈሳዊ ተግባር የበጎ ፈቃድ ነው። ግን በጎ ፈቃድ ብቻ አይደለም። በጎ ፈቃድ ሁሉ መንፈሳዊ አይደለም። መንፈሳዊ ተግባራት ሁሉ ግን የበጎ ፈቃድ ውስጥ የምናስቀምጣቸውን ሁሉ ኳሊቲዎች ያሟላሉ እና ሌላ ሌቭል ሌላ ሽልማት ያለው ነው ያኛው። ልክ በዛ ልክ በመንግስት ተቋማት ውስጥ የሚደረጉት በተለያዩ ኤንጂኦዎችም መንግስታዊ ባልሆኑ ተቋማትም እንደ ማህበረሰብ ሲደረግ ግን እነዚህን ሁሉ ፖለቲካዊ ምናምን የመሳሰሉ ነገሮችን ከነዚህ ነፃ ሆኖ በነፃ ፈቃድም ስለሆነ የሚደረገው ለሁሉ ያ አገልግሎት ለሚጠቅማቸው ሁሉ ሰርቭ ለማድረግ መነሳት ይሄ ተቋማዊ ቅርጽ መያዝ አለበት። በደንብ ተቋማት ደግሞ ለዚህ ዋጋ ሊሰጡት ይገባል። ይሄ በለጠ ያበረታተዋል። በጣም ወሳኝ ነው። እንዳልሽው ግን አንዳንድ ተግባሮች አሁን
ቅድም ስለ ጥቅሙ አንስተናል አይደለ? እንደ ሰው እኮ መቆየት ይችላል ነው በጎ አድራጊዎች ስላሉ። እንደ ሰው ዓለም አሁን ባለባት ቀውስ አንዱ አንዱን ለመንጠቅ አንዱ አንዱን ለመዝረፍ ይሄ ግሪድ ስስት እንዲህ ገኖ በወጣበት ጊዜ ውስጥ እንደ ሰው እንደ ማህበረሰብ ተጠብቀን ያለ ነው። በዛ መሀል ብቅ የሚሉ በጎ አድራጊዎች ስላሉ ነው። ያ ባይሆን ኖሮ ራሴ በጎ አድራጎት አመጣጥን ታሪክም ስናይ እነዚህ በጎ አድራጎት ላይ የሚሰሩ ነው ከመስቀልም ይሁን የትኞቹንም አደረጃጀት እንትኖች ተቋማት በእናያቸው አመሰራረታቸው በችግር ውስጥ ችግሮችን ለመፍታት ግለሰቦች እየወሰዱ የመጡት ተነሳሽነት ወደ ቡድን ከቡድን ወደ ማህበረሰብ ከማህበረሰብ ወደ ተቋም እያደገ መጥቶ ነው። እና ምን አለን እንዴት እንኖር ነበር እንዴት እንቆይ ነበር እሱ ነገር ባይኖር ማለት ነውና አንዱ ይዟል። አንዱ ወዳጅ እንደው ምን ይላል አሁን እኮ የተቸገርነው ሰው ሁሉ ጆተኒ ሆኖ ነው ይላል። ጆተኒ ተቀበልሽ ታውቂያለሽ? ኳስ የሚተፋልሽ ሳንቲም ስታጎርሽው ነው። መንገድ ለማሳየት እንኳን ምናምን ወረድ በይ እሱ ነገር በጣም በቃና ያ ባንዶ ግን ይጎል ብዙ ጊዜ ኔጌቲቭ ነገር ፖቴንሻሉ ትልቅ ነው፣ ይገናል፣ ይወጣል። የመራባት አቅሙ ትልቅ ነው። በጎ ነገሮች የመሸፈን የመከደን እድላቸው ሰፊ ነው። ስለዚህ እነዛ አይነት እንቅስቃሴዎች ጆተኒያዊ ባህሪዎች ጎልተው እየታዩ ብዙ ነገሩ እንደበቁብን እንጂ በጎ አድራጎት አሁን በጣም በትልቁ አለና እሱን ተቋማዊ ቅርጽ በደንብ ሰጥቶ የተጀማመሩት ነገሮች ጥሩ ናቸው። እሱን ግን በደንብ ከሌሎች ነገሮች ነፃ አድርጎ እውነትም ነፃ ሆኖ የሰው ዘርን ማገልገል የምንችልበት እንዲሆን ማድረግ በጣም ወሳኝ ነገር ነው። ይሄ ትልቅ ትርጉም ይሰጠናል። እንደ ማህበረሰብ አቆይቶናል ብለናል ቀደምም። ከራስ ያለፈ ነው እንግዲህ አንድ ሰው ወደ በጎ አድራጎት ምናምን ሲሄድ የሚያያቸው ነገሮች አሉ። አንድ ፓሽን ያስፈልጋል ማለት ስሜቱ ሊኖረኝ ይገባል። ይሄ አንዱ ኳሊቲ የበጎ አድራጊ ኳሊቲ ርህራሄ፣ ፍቅር ነው። በቃ ይሄ በጣም ወሳኝ ነገር ነው። ይሄንን በደንብ መለየት ያስፈልጋል። ከዛ እምሰጠው ነገር ደግሞ ሊኖረኝ ይገባል። እምሰጠው ጊዜ ሊሆን ይችላል፣ ጉልበት ሊሆን ይችላል፣ ገንዘብ ሊሆን ይችላል፣ እውቀት ሊሆን ይችላል፣ ቁስ ሊሆን ይችላል። ብቻ something እምሰጠው ነገር ማለት ነው። ያለንን ነው የምንሰጠው። ይሄ ሊኖረኝ ይገባል። ስለዚህ ለዛ ማዳብረው ነው። በመስጠት ውስጥ ግን ደስ የሚለው ነገር መቀበል አለ። አሁን ደም ልገሳ ደም ለገስን ሰጠን ነው ምንለው አይደለ? የጤና ባለሙያዎች እንደሚነግሩን ግን ሰው ደም በሚሰጥበት ጊዜ ራሱ ይታደሳል። አዳዲስ የደም ህዋሳት ይመረጥ። ምክንያቱም ከሆነ ጊዜ በኋላ ተለቀየ ደም ሴል ራሱን ያስወገደ ነው የሚሄደው። ግን በምንለግስበት ጊዜ እንደገና አዳዲስ ምርቶችን ያመርታል። ሪጁቬኔት እናደርጋለን፣ እንታደሳለን። ሰጠው ነው ተቀበልኩ ነው የሚባለው ላሉ አንዳንድ ጊዜ ማለት ሰጠን የሰጠው ደግሞ መልሶ ማጋ እንዳይመጣ ታቆማለ። ዳይላ በኩል ላንተ ይመጣ ይችላል አናውቀውም። እና መስጠት መቀበልን ያመጣል። ተፈጥሮ ደግሞ እንዲያርጋን ይሰራች ስንሰጥ እንቀበላለን። አሁን ለመቀበል ብለን አንሰጥም ግን አናቆምም። ስንሰጥ በቃ ምንም ልክ በተፈጥሮ ሂደት ከዚህ በፊት ማንስተናል እና እኔ ካርቦን ዳይኦክሳይድ ሳስወጣ በቃ ከእጽዋት ኦክሲጅን መቀበል አላቆመውም። ስለሰጠዋቸው ይመለሳል ይመጣል ማለት ነው። እና መስጠት በጣም መቀበልን የሚያመጣ ትልቅ ነገር ነው። እሱ ትርጉም ይሰጣል ማለት ነው። ስለዚህ ያንን ሶስተኛው ነገር የሆነ ችግር እየፈታው በቃ መፍታት የምፈልገው ችግር ምንድነው? አንዳንድ ሰዎች በጣም በቃ ያስባሉ ማለት እንደዚህ ሆኑ ትላልቅ ነገሮችን እናስባለን። ያ ትልቅ ነገር የሚጀምረው ዛሬ በመንሰራት ስራ። ስለዚህ ሰው ህልሙን ዛሬ እንዲኖሩ ያደርገዋል። አንዳንዴ የዛሬ ቮለንቲር የበጎ ፈቃድ አገልግሎታችን የነገ ኬሪራችን ሊሆን ይችላል፣ ስራችን ሊሆን ይችላል፣ በቃ ህይወታችንን የምንመራበት ነገር ሁሉ ሊሆን ይችላል። መነሻው ይሄ ጉዳይ በጎ ማድረጉ ይሆናል። ስለዚህ ይህንን ማድረግ እንድንችል እዚህ ላይ አንድ ልብ ማለት ያለብን ነገር ምንድነው? ልክና መጠን የለው። ትንሽ ነው የሚባል በጎ ፈቃድ የለም፣ በዛ የሚባል በጎ ፈቃድ አይ አምሳ በዛው አንተ አታብዛው እንዴ ካለን መስጠት ነው። ያንን ስናደርግ ጥንቃቄ ማድረግ ያለብን ሁሉን ነገር ደግሞ እኔ ማድረግ እችላለሁ ማለት አይደለም። አንዳንድ ሰዎች ይሰራሉ ግን አይረኩም።
ወይም እየሰሩ እያደረጉ ባዶነት ነው የሚሰማቸው። ይሄ በትህትና የሚሰማን ስሜት ማለት አይደለም፣ ከምርም የባዶነት ስሜት። ምክንያቱም እየተሯሯጡ እያየናቸው ብዙ በጎ ነገር እያደረጉ ግን ህይወታቸው ውስጥ ደስታን፣ እርካታን ምናምን የሆነ ኮንትሪቢዩት ማድረግን አስተዋጽኦ እያበረከቱ እንደሆነ አያስቡትም። እዛ አንዱ ትልቁ ነገር አንጃን ስታንፊልድ የምትባል ሞቲቬሽናል ሲንገር አለች እና ምን ሪስፖንሲቢሊቲ የሚል ዜማ አላት። I cannot do all the good that the world needs, but the world needs all the good that I can do. ዓለም የሚያስፈልጋትን በጎ ነገር ሁሉ እኔ ላደርግላት አልችልም። እኔም ማደርጋት እያንዳንዷ በጎ ነገር ግን ለዓለም ታስፈልጋለች። በትክክል እኔ የበጎነት ትንሽ የለው የምናደርጋት የበጎነት ትንሿ በጎነት ትልቅ እዚህ ዓለም ላይ የሆነ ነገር ኮንትሪቢዩት እያደረገን ነው። የሰው ዘር ላይ እዚህ ተፈጥሮ መንከባከብ ሊሆን ይችላል፣ እንስሳትን መንከባከብ ሊሆን ይችላል፣ እጽዋትን መንከባከብ ሊሆን ይችላል፣ የውሃን ንጹህነት መጠበቅ ሊሆን ይችላል። ይሄ ሁሉ ዞሮ ሲደመር መጨረሻ ላይ የሰው ዘር ላይ በጎ ተጽዕኖ ያሳርፋል። ስለዚህ ትንሽ ብለን የምንቀው አንዳንድ ስልጠና ላይ ውሃ ምናምን ይታደላል አይደል? አንድ ቆሻሻ አንድ ውሃውን ከተጠጣበት በኋላ እስቲ ቆሻሻ ይሆናል አይደል? ስለዚህ ይሄንን የሚሰበስቡ የጽዳት ባለሙያዎች አሉ። አናጽዳ ክፍሉን ቢያንስ ቆሻሻ አንጨምርባቸው ላለው። አንዳንዱ ሰው የታሸገበትን ላስቲኩን ይቀነጥለዋል፣ ክዳኑን ይከፍተዋል፣ ከአንዱ 3 ቆሻሻ ያመርታል ማለት ነው። ብቻን እነዚህን እንዳለ ጠብቀን ብናስቀምጥ ከሆነ የሆነ ቦታ ላይ ሰብሰብ አድርገን ለእህቴ የምታጸዳው ለሚያጸዳው ወንድሜ 3 ጎንበስ ቀና ጨምርበታል። ቢያንስ ግን ይሄን መቀነስ ይችላል። የሆነ ኮርነር ላይ ሰብሰብ አድርገ ነው ብንወጣ ከዛችሁ ፍስ አድርገው ይወስዳል። 20 ሰልጣኝ ካለ 20 ቦታ ጎንበስ ቀና እያሉ 20 ነው የሚለቅሙት። ትንሽ ይመስላል ግን እዛ ጋር ለሚቆመው ሰው በጣም ትልቅ አንዳንድ ቻሌንጅ ይሰጣሉ ስልጠና ውስጥ። ከዛ እጠብቃለሁ የጽዳት ባለሙያዎቹን ምላሽ ማለት ሪአክሽናቸው ገና ሳይውት ተሰብስቦ ተመስገን ይላሉ። በጣም በቃ ማለት ብዙ ድካም ነው የሚቀነሰው። ሶፍት አለመጣል ሰው ሁሉ እየጣለ አይደለ እንደዚህ ጋር ምን እኔ ኪሴ ከትቼ ምን ላደርገው ነው ይላል ሰው። አንድ ትቀንሳለህ፣ አንድ ጎንበስ ቀና ቀንሳለህ አንድ። ይሄ ግን ሲደመር 3 5 10 20 30 ስንሆን ሲግኒፊካንት የሆነ ተጽዕኖ የሚኖረውና ሁሉን ችግር እኛ አንፈታም። እኛ የምንፈታት እያንዳንዷ ችግር ግን ለሰው ዘር እጅግ በጣም አስፈላጊ ናትና በጎ ፈቃድ ሰፊ ሀሳብ በጣም እንደ ግለሰብ የሚጠቅሙን በጣም ብዙዎቹ ነገሮችም ዘርዘናቸዋል። እንደ ሀገርም የራሱን ጥቅም አለ። አሁን ያነሳቸው አብዛኞቹ ነገሮች በስተመጨረሻ ሀገርን የሚጠቅሙ ነገር ናቸውና ይሄን የምጨምረው ነገር ካለ ብዬ ነው። ሀገራዊ ጥቅሙ ላይ 2 ነገሮች ብቻ ማንሳት። አንደኛው አንዱ ራሱ የሚፈጥርልን እድል እንደ ሀገርም ይሄ እንዲመጣ የምንፈልገው ለውጥ ማምጫ እድል ነው ብዬ አስባለሁ። ስለዚህ ቅድም ሽሜ በመሃል ጠቀስ ያደረገው አንድ ሰው አለ። የሳይኮሎጂ ፕሮፌሰር ነው፣ የስነ ልቦና ፕሮፌሰር ነው። ቅዳሜና እሁድ ወደ ኋላ ወደ 3-4 ዓመት አካባቢ ይሆናል፣ ከዛም በላይ ሆኗል መሰለኝ ካልተሳሳትኩ፣ እንጦጦ የሄደ የፕላስቲክ ቆሻሻዎች ማንሳት፣ ከወጣቶች ጋር አካል እንቅስቃሴ እየሰሩ የፕላስቲክ ቆሻሻዎች ማንሳት፣ ከዛ ግንዛቤ መፍጠር፣ ውይይቶች ማድረግ፣ እንደዚህ የሚሰራ ሰው አለ። በግል የምናውቀው ሰው ስለሆነ በዛው እንደው ይሄን እድል ተጠቅሞ ለማመስገን ያክል ነው። ፕሮፌሰር ፍሬው ከፍ ያለው ይባላል። በጣም ትልቅ ሰው ነው። በብዙ ኃላፊነቶች ላይ የሰራ ባለሙያ ነውና እንደዚህ አይነት ነገሮች ይሰራሉ። ስለዚህ እኔ አሁን ይሄን እንዴት ነው የምንረዳው ብትይ ሁላችንም ሀገር ላይ እንዲመጣ የምንፈልገው የሆነ ለውጥ አለ። ግን ማን ይጀምረው እና ከየት እንጀምር? ስለዚህ ለኔ ምን ብዬ አስባለሁ ይሄ ሰው ይሄንን ጉዳይ በሚመለከት አካባቢ ጥበቃ በዩ ለሰዎች ማስተማር በዩ የሆነ እድል መፍጠር በዩ ብቻ ይሄን የሚባለውን ነገር በሆነ መንገድ ጀምሮታል ብዬ አስባለሁ። ስለዚህ አንዱ እንደ ሀገር እያንዳንዳችን ልክ እንደዚህ በጎ ፈቃድ የምናደርግባቸው የሆኑ ነገሮች ቢኖሩን ሀገር ላይ እንዲመጣ የምንፈልገው ለውጥ ማህበረሰብ ላይ እንዲመጣ የምንፈልገው ለውጥ ማስጀመሪያ አንድ እድል ነው ማለት ነው። አንዱ ይሄ ነው። ሁለተኛው እንደ ሀገር ፍቅር፣ ቅድም ያልኩት ሀገርን መውደድ፣ ሀገር ለሀገር መኖር ምናምን የሚባሉ ነገሮች መገለጫዎቹ ናቸው። ሌላኛው መገለጫ ይሄ ነው ብዬ አስባለሁ። ስለዚህ ያንን ያደረጉ ሰዎች ባደረጉት አስተዋጽኦ ነው ቅድም ሽሜ እንዳለው እንደ ማህበረሰብ እንቀጥል ይሆን ነው። ስለዚህ እሱም ማስቀጠል እንፈልጋለን። እንዲቀጥል የምንፈልገው ነገር ማስቀጠያ ምድል ነው ማለት ነው። እኔ ህዝቡ እንዲያረጋ አይደለም ወጣቱ እንዲየሆነ ነው እንትን ያለም ያልኩ ባወራ ከማወራው በላይ አንድ የምችለውን ነገር በሞክር ያ እንዲቀጥል የምፈልገው ነገር የሚያስቀጥሉ ሌላ 20 ሰዎች 10 ሰዎች እኔ እንዲከተሉኝ እድል ፈጥራለሁ።
እንደ ማህበረሰብ ደግሞ እንዲቀጥል የምንፈልገው ነገር ማስቀጠያ እድል ይሆነናል ማለት ነው። ሌላው ግን ማስተሳሰሪያ ገመዱ አለ እዚህ ውስጥ ያስተሳሰረንም ይሄ ነው። ስለዚህ ይሄንን በጣም መጠበቂያ ትልቅ እድል ነው ብዬ ነው የማስበው በጎ ፈቃድ አገልግሎት እና እንደ ማህበረሰብ ብዙ ጥቅሞች ያሉት ጉዳይ ነው። እንደ ማህበረሰብም ጥሩነት በጎነት ሚለው ነገር እየተለማመድ ነው ያወቅ ነው እየጨመር ነው እንድንሄድ ከፈለግን ይሄንን የሚያረጉ ሰዎችን እየፈጠርን እያለማመድ ነው። ምን ልክ ክፉ የሚያረጉ ሰዎች ማህበረሰብን ባህል ወግ ምናምን የሚሸረሽሩ ሰዎች እንዲፈጠሩ የሚሰራ ነገር እንዳለ ሆኖና የሚሰሩ ሰዎች እንዳለ ሆኖ ከዛ ያንን ክፋት እያለማመዱ ሌላው ሰው ልክ ያንን ክህሎት ያንን ክፋቱን እያስተላልፉ የሚሄዱ ሰዎች የመኖራቸውን ያክል ሽሜ እንዳለው በጎነቱን የሚያስተላልፉ ሰዎች መሆን ከፈለግን የበጎ ፈቃድ አገልግሎት አንደኛው እድል ነው ብዬ አስባለሁና ብዙ እንደው ዝርዝር የሚያስፈልገው ነው ያላስብ እና የበጎ ፈቃድ ደግሞ ለሁሉም ሰው ነው አይደል? የእድሜ ገደብ የለውም። እንደውም እሱን ሳናነሳው እንዳንወጣ ብዬ ነው። አሁን ክረምት ነው፣ ብዙ ጊዜ ተማሪዎች ናቸው ትኩረት የሚያደርጉት የበጎ ፈቃድ አገልግሎት ለመሄድ፣ ግን የእድሜ ገደብ የለውም አይደል? ይሄን ትንሽ ነገር ብንልበት ደስ ይለኛል። አይ እውነት ነው። እንደውም እድሜ እየጨመረ ሲመጣ በጣም ማለት እዳ መክፈል ነው ብሏል አይደል? እንግዲህ ከእግር ጥፍር ያው እስከ ራስ ጸጉር እንዳትል የለም ጸጉራችሁ እኔ ደግሞ እስከ ራስ መላጣ ድረስ በዳ ተነክረናል ማለት ብዙ ሰው አዋጣል። ዛሬ ያለውን ሽመልስ እዚህ ጋር እንዲመጣ ብዙ አካላት አዋጣዋል። ብዙ እዚህ ዳለብን አንዳንድ ጊዜም ብዬ እጠይቃለሁ ስልጠናዎች ላይ ለምንድን ነው ሰው ሲኖር ቀለል ብሎ ሲሞት ሬሳው የሚከብደው? አንድ ሰው አዝሎት የሚሄደው ሰውዬ ሲሞት አራት ያዝ አሁንማ የሰለጠኑ አስፈጻሚዎች ሁሉ መጥተዋልና ለምንድን ነው የምንከብደው? እዳውን ይዞ ስለሚሄድ ያው ከሜዲካሉና ከባዮሎጂካሉ አንጻር ራሱን የቻለ ትንታኔ አለው። እንግዲህ በየስገምት ይሄ ግምት ነው ሙያዊ አይደለም። ስገምት ስንኖር ቀለል ብለን ያለ ዓላማ ስንኖር እንቀላለን። እዳ ያልከፈልነው እዳ ይዘን ስለምንሄድ ያልተጻፈ መጽሐፍ ያልወጣ የፈጠራ ሀሳብ ብዙ ነገር ይዘን ስለምንሄድ እዳችን ይመስላል የሚያከብደው። ስለዚህ ሬሳ እናቅልል። የበጎ ፈቃድ አገልግሎት ሬሳ ለማቅለል ይረዳል። ስለዚህ አናስቸግርም። ለቀባሪ ቀለል ብለን ጥሩ ማጠቃለያ ያደርጋል ሸቤ። ስለዚህ ሬሳችንን ማቅለል የምንችልበት ከዕዳ ነፃ ሆነን መሄድ የምንችልበት ጥሩ መንገድ ነው የበጎ አድራጎት። እዚህ በቃ መክፈል ነው። ሂሳብ እናወራረዳለን በደንብ አድርገንና ብዙ ሰዎች አዋጣዋል እኛ ላይ እሱን ወደ ላይ አንከፍልም። ውለታ ወደ ላይ ይከፈል። የወላጆቻችንን ውለታ እንዴት አድርገን እንከፍላለን? ብዛት ስዩ መሰለችኝ ያደራ ልጅን አደራ የሚለው በቃ እናቴ መልጄ አምጬ አርግጬ አምጬ ወልጄ ካላሳደግኩሽ ውለታሽን ልከፍለው አልችልም። አንከፍልም። የጦርናቸው ምናምን ይመስለናል፣ ግን ሂሳቡን እናስለው እስቲ በረም ቁጭ አድርገን አንከፍለው። ስለዚህ በልጆቼ ነው የምከፍለው፣ ጥሩ ወላጅ በመሆን ለልጆቼ የተቀበልነውን መልሰን ለዛ ሰው መስጠት አይደለም የምንከፍለው፣ ወደ ታች በማውረድ ነው። እንደውም በዚህ አጋጣሚ ፔድ ፎርዋርድ የሚል እንግሊዝኛ ፊልም ጋብዛችኋል። ወደፊት ነው የምንከፍለው፣ ወደ ታች ነው የምናስተላልፈው። ፓስ ኢት ዳውን፣ ወደ ታች። ስለዚህ ወደ ታች በማሳለፍ እዳችንን አወራርደር ሬሳችንን ቀለል አድርገን መሄድ የምንችልበት መንገድ ነውና በየትኛውም እድሜ ላይ ጭራሽ እድሜያችን እየጨመረ ሲመጣ እዳችን ይጨምራል። የባንክ እዳ ቢሆን ያው እንዴት እንደሚከፍል ይታወቃል። እያቀለል መሄድ በጣም ወሳኝ ነገር ነውና እድሜ አይገድበውም። ማለት ነው። በጣም የምናመሰግነው ተመልካቾቻችን፣ እንግዲህ የበጎ ፈቃድ አገልግሎትን ምክንያት በማድረግ ነበር ይሄን ውይይት ያደረግነው። እስኪ ለራሳችሁ የቤት ስራ እየወሰዳችሁ በእድሜ ገፋ ያላችሁ ከሆናችሁ በልጅነታችሁ በወጣትነታችሁ ምናይት የበጎ ፈቃድ አገልግሎት ሰጥታችሁ ነበር፣ ይሄን ለልጆቻችሁ አካፍሉ። ልጆቻችሁ ደግሞ የትና እንዴት አድርገው የበጎ ፈቃድ አገልግሎትን ይለማመዱ። ምክንያቱም ማስተላለፍ አለብን። ይሄም አንድ ኃላፊነት አንድ ዕዳ ማቅለል ስለሆነ ይሄን እያደረጋችሁ ሳምንት ደግሞ እንገናኛለን። መልካም ክረምት ይሁንላችሁ። እንግዲህ ክረምት ጅማሬ እንዲሆንላችሁ እንመኛለን። ሰላም